ኮሎኔል ፈንታሁን ሞአቤ ወደ ሰላም መግባታቸውም ተናግሯል። በአማራ ክልል ትጥቅ አነስተው ከመንግስት ጋር ግጭት ውስጥ ከገቡት የፋኖ መሪዎች መካከል አንዱ የሆኑት ኮሎኔል ፈንታሁን ሞአቤ ወደ ሰላም መምጣታቸውም ተሰምቷል። ኮሎኔል በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ብሔራዊ ድርጅት አፋሕድ ክፍልም ይመሩ እንደነበረም ተናግሯል። ኮሎኔል ፈንታሁን ከወራት በፊት አፋሕድን በመወከል ከመንግስት ጋር የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤን የመጣበትን መንገድ ተከትሎ ወደ ሰላም እንደመጣ የደረሰ መረጃ ያመለክታል። የአማራ ክልል መንግስት እና በፋኖ ኃይሎች መካከል የተቀሰቀሰው ግጭትም 3 ዓመት ሊሞላው ወራቶች ብቻ ቀርተውታል። ወደ ቀጣይ መረጃ ስናልፍ የወልቃይት ጠገዴ ሰቲት ሁመራ ዞን 2 ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ ማዘዙ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያው ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅቶችን ዞኑን ለቀው እንዲወጡ ማዘዋል። ትዕዛዙ የተላለፈባቸው ድርጅቶች ኖርዌጂያን ሪፊውጂ ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኘ መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱ እንደሆነም ተናግረዋል። የ2 ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎችን እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠውም ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው ኖርዌጂያን ሪፊውጂ ካውንስል ተፈናቃዮችን በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽም የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጠገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ሴቶች ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግም የተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚልም ቢሆንም ህገወጥ ድርጅቶች ሲፈጸሙ ቆይተዋል ሲሉም ከሰዋል። ድርጅቶቹ በአካባቢው ስራ ከጀመሩት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎች እና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ተግባራትንም ፈጽመዋል ብለዋል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን የሚሉትም አስተዳደር ተፈጽመዋል ካላቸው ተግባራት መካከልም ተጠቅሰዋል። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያው ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂ ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥለዋል ሲሉም ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያ ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መገለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራት ውስጥም በብዙ የህይወት መስዋዕትነት ነፃ የወጣውን ማህበረሰብ እንደ አፈናቃይ መጥራትም የሚለውን ይገኝበታል። አካባቢው ትግራይ ክልልን አካሎ በማለትም ጠርተውታል ብለዋል። ለአብነትም ድርጅቶቹ ቁጥርም ለማስፈጸም ሆነ ለሌሎች ይፋዊ ወይም ኦፊሻላዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚልም ወይም ይጠራሉ ሲልም መግለጫውን አስፍሯል። አካባቢዎቹ ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ ህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ብሏል። የፌዴራል መንግስት የፕሪቶሪያ ስምምነትን የፈረመው ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነም ገልጿል። ይህ ስምምነት አካባቢውን አወዛጋቢ ቦታ በሚልም እንደሰየመውን በመግለጫውም አካሏል። ከዚህም በተጨማሪ ባለፈው መስከረም ላይ ኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥም 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱንም አስተዳደሩ ገልጿል። ይህም ተግባሩ ህገወጥ የሰዎችን ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህ ህገወጥ ተግባራት መፈጸማቸው በቂ ሁኔታ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሀሳብ አልተቀበሉም ሲልም ከሷል።
ህገወጥ እንቅስቃሴዎችን እንዲያርሙ የተሰጣቸው ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡም በጥብቅ እናሳስባለን ሲል የዞኑ አስተዳደር ውሳኔውን አስታውቋል። አስተዳዳሪው ያቀረባቸውን ወንጀላቸውን በተመለከተ ቢቢሲ አስተያየታቸውን የጠየቃቸው ሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡም ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታሪን አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫዎችን ካወጡ አካላት ጋርም ግንኙነት መፍጠር እና በመግለጫው የሰፈረውን ክስ እውነተኝነት ማረጋገጥ ስለሚያስፈልግ አስተያየት መስጠት እንደማይችሉም አስረድተዋል። የዞኑ አስተዳደር መግለጫ ስለማውጣቱም እንደማያውቁ የተናገሩት የኖርዌጂያኑ ሪፊውጂ ካውንስል ካንትሪ ዳይሬክተር አይዛክ ኦዲያምቢዮ በተመሳሳይ ህጉንም ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉ አስተያየት እንደማይሰጡም ተናግረዋል። ኖርዌጂያን ሪፊውጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራትንም የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የትግራይ ጦርነት እየተካሄደ በነበረበት ሐምሌ 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋሙለት ዓላማ ውጭ ሲንቀሳቀሱ ተገኝተው በሚል እገዳ ከተጣለባቸው 3 ድርጅቶች አንዱ ነበር። ሁለቱ ድርጅቶች የተላለፈው ውሳኔ ከተነሳ በኋላ ኖርዌጂያን ሪፊውጂ ካውንስል በእገዳው የቀጠለ ሲሆንም በአጠቃላይ ከ5 ወራት በኋላም በመጨረሻ ማስጠንቀቂያ ወደ ስራ እንዲመለስም ተደርጓል። የፌዴራል መንግስት በሲቪል ማህበረሰብ ድርጅቶች ላይ የወሰደው ይህ እርምጃ በወቅቱ እንደ ሂውማን ራይትስ ዎች ካሉ የሰብአዊ መብት ተሟጋች ተቋማት ተቃውሞም ገጥሞት ነበር። የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑም ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት ያደረግናቸው ጥረቶችም አልተሳካም ሲልም ይናገራል ቢቢሲ። ወደ ቀጣይ መረጃ ስናልፍም ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ጠዋት ጅቡቲ ገብተዋል። ስለ ሎጂስቲክ እና የጋራ ብልጽግና ሲናገሩ ከጀርባ ያለው እውነት ግን ከወትሮ የተለየና እጅግ አደገኛ የሆነ የጂኦፖለቲካ ሴራ የመፍታት ፈተናም እንደሆነ ታውቋል። ጉብኝቱ የተደረገው የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር በቅርብ ጅቡቲ ታላቅ አቀባበል ተደርጎላቸው ዶራሌ ኮንቴነር ተርሚናልን ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክ ዙሪያ 3 ወሳኝ ስምምነቶችን ከፈረመ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በአንጻሩ ደግሞ የጅቡቲ አየር ማረፊያ ላይ የኢትዮጵያ መሪ የጅቡቲ መሪ ሲገናኙ ፊታቸው ላይ በግልጽ የሚታየው የቅሬታ ስሜት ከብዙዎች ትዝብትም ያተረፈ አይመስልም። የፖለቲካ ተንታኞቹ እንደገለጹትም የግብጽ እንቅስቃሴ ንጹህ ኢንቨስትመንት ሳይሆን ኢትዮጵያን የመክበብና የማነቅ ስልት አካል ነው። ግብጽ በጅቡቲ ዶራሌ ወደብ ላይ እግሯን መትከሏ ከኤርትራ አሰብ ወደብ ጋርም በማስተሳሰር ኢትዮጵያን የንግድና የሎጂስቲክ መስመር በቁጥጥር ስር ለመዋል ያለመ የባህር ላይ መቀስም ወይም ማሪታይም ፒንሰር እንደፈጠረችም ይተነተናሉ። ይህ ስምምነት ለግብጽ ወታደራዊና የደህንነት ክትትል በር የሚከፍት ሲሆንም በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መግጠማቸውም በችግር ጊዜ ኢትዮጵያ ኤሌክትሪክ ብታቋርጥ እንኳን የግብጽ ኦፕሬሽን እንደማይስተጓጎል ለማረጋገጥም የታሰበ ነው። ለጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ ናት። 90 በመቶ የጅቡቲ ወደብ አገልግሎት የሚያገኘው ከኢትዮጵያ ሲሆን ሀገሪቱ 80 በመቶ የኤሌክትሪክ ፍላጎቷ እና የዕለት ተዕለት የውሃ አቅርቦቷንም ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ምክንያትም ከግብጽ ጋር በገባችበት የህልውና ውጥረት ወቅትም ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክደትም ተቆጥሯል። ሪፖርቶች እንደሚያመለክቱት የኢትዮጵያ የደህንነት መስሪያ ኃላፊ ሬድዋን ሁሴን ከቀናት በፊት ጅቡቲን ጎብኝተው ስለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብጽ ማዞሯ መርጣለች። ይህ አካሄድ ጅቡቲ ከዚህ ቀደም በ1977 ጦርነት እና በ1998 የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚንም የመጠቀም ታሪክም መድገም ነው። በዚህ ውጥረት ውስጥም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ መሄዳቸው 2 ዋና ዓላማዎች ይኖሩታል ሲሉ የውስጥ ምንጮችም ተናግረዋል። አንደኛው የመጨረሻ ማስጠንቀቂያዎች ዲፕሎማሲ፣ ኢትዮጵያ በእጁ ያለውን ኤሌክትሪክ የውሃና ኢኮኖሚ ካርድም ተጠቅማ ጅቡቲን ወደ መስመር እንድትመልስ ጫና ማሳደር፣ አሊያም ደግሞ ሁለተኛው ጅቡቲ ወደ ግብጽ ካምፕ
መቀላቀሏ የማይቀር መሆኗን በመረዳት ከሶማሌላንድ ጋር የተጀመረውን የበርበር ወደብ ስምምነትና የላፕሴት ኮሪደርን በማፍጠን አዲሱን የጂኦፖለቲካ አሰላለፍም ለመቀልበስ መዘጋጀት የሚለውም ይካተትበታል። ጠቅላይ ሚኒስትር በቪዲዮ በሰጡት መግለጫ በጂኦፖለቲካዊ ጉዳዮች ላይ መወያየታቸውን መጥቀሳቸው ጉዳዩ ከወደብ አልፎ የጸጥታ ጉዳይ መሆኑን ያሳያል። ጅቡቲ በቅርብ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማለዘብና ለመደራደር ፍላጎት እንዳላት ማሳይታለች። ጅቡቲ የበርካታ ታላላቅ ሀገራት አሜሪካ፣ ቻይና፣ ፈረንሳይ የጦር ሰፈር መገኛ እንደመሆኗ የቀጠናው አለመረጋጋት ከማንም በላይ ያሳስባታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢስማኤል ኡማር ጌሌ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን የሰላም እንደማታደፈርስ ማረጋገጫ ለመስጠት ያለመ ሊሆን ይችላል። ጠቅላይ ሚኒስትር አብይ እና ልኡካቸው የሎጂስቲክ ውይይት መግለጫ ከጀርባው እየተዶለተ ያለውን የግብጽ ጅቡቲ ወታደራዊ እና ኢኮኖሚያዊ ሴራ ለመስበርም የሚደረግ የሞት ሽረት ትግል ሽፋን መሆኑ የአሁኑ ሁኔታ ያመለክታል። ኢትዮጵያ አሁን ካለችበት የተከበበች ሀገር ስጋትም ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆችንም ከመታመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊ ከመቼውም ጊዜ በላይ ጎልቶ ታይቷል ሲሉ ምንጮቹ ተናግረዋል። ስላዳመጡ እናመሰግናለን። ቸር ቆዩልን።